አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ማሻአላህ ዛሬ ደግሞ ልዩ ምን ያለው ማለት እናንተ ትናንትና ማለት ነው ወደ እንደኛው መንደር ሾፍ መቼም ቡና ስንይዝ ነው እኛ ሴቶች እሜቱም ነገሩም ምቀኝነቱም ህስዲነቱም ትዳሩም መፋታቱም መታረቁም መጠለጉም መዘወጁም ትዝ የሚለን ይሄን ቡና የያዝን ጊዜ ነው። አሁን አይበላ የለም ቁርስ ቀመስኩኝ ማለት ነው። 10 ሰዓት ሊሆን ነው። 10 ሰዓት ሊሆን ነው ማለት ነው። 4 ሰዓት ሊሆን ነው ማለት ነው። እና እስቲችን ቡና ፍትል በላብል ተኩሱ ያቃጥላል እናንተና አብርዶ መጠጣት ሰና ነው ብለዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም። እና ሰለላሁ ዐለይሂ ነብይ ከዛ ሳር ልጠጣ ስል በሞቃችን ማለት ነው። ትኩሱን ስለሆነ እየበረደኝ ሲጠጣ እንትን ላውራ ብዬ ከዛ ምን ትዝ አለኝ መሰላችሁ? ከትናንት ወዲያ የሆነ ቪዲዮ ፖስት እንትን ብዬ ነበረ ማለት እኔ ፎቶ የዛንም የዚህ ማጥቼ ፎቶ ፖስት አልወድም በነገራችን ላይ አንደኛ ገና ህጋዊ ስላልሆንኩኝ በእንትኑ አልፖስትም እንደው እንደዚህ እንትን ላይ ታብሌት ላይ ቆይ ማረገው ማለት ነው። እና ዱባዮች ወንዶቹ ማለት ነው ወንዶቹ አረታውት ነው ታስቆኝ ላይ እና አልሙሂም የወጋሪ ራሳ የተወጋሪ ራሳ ይላል የገሬ ሰውና ማለት ነው። የዱባይ ወንዶች ተደፋሪ ናቸው ተብሎ ትናንትና ደግሞ ምን ሰማለሁ? አንድ ጀዝባ ገረገንቲ ግር ማለት ነው። አንድ የሆነ ዝንጅብል ግር የሆነ እንትን የሆነ የእንትን እንትን የመሰለ ማለት ነው። ሳዑዶች መዲና፣ ጅዳ፣ ሪያድ ላወላ አልቀረብህም ነፋጫ የዱባይ ወንድ ዱባይ እንዲያለ እንደዚህ የሚያብላላ ማለት ነው። የዱባይ ወንዶች እንዲሁም አንድ በአንድ ማለት ነው እንዲሁ ሌላ ነገር እንዲያትሉ ተውኝ እኔ ቀርብ ማለት ነው። ግን ለምትሳደቡ ሰዎች ማለት ነው የምር እኔ የሚያሳደብ ፈልጌ አይደለም። ግን የሳዑዲ ወንዶች የዱባይ ወንድ እንዴ ታዲያ የዱባይ ወንዶች እኮ የኛው የእናንተው እኮ ናቸው። የእናንተው እኮ ዜጎች ናቸው። ሳዑዲ እንትና ያሉት እኮ ሁሉም እኮ አንድ ዜጋ ነው። ኢትዮጵያዊ አይደላችሁ እንደ እናንተ። የዱባይ ወንድ እንደው ብቻ ሀገሪቱ ላይ ስላለ ብቻ ነው። እንደውም የዱባይ ህግ ይበልጣል። ድንጋራ አዳሚ ማለት ነው የምትሳደበው እንትን የምትለው ማለት ነው። ወላሂ እንደው ዱባይ እንትን ያኔ ቆራጥ እንትን ነው ያለው መመሪያ ነው ያለው። አንድ ነገር ከወሰኑ ውሳኔ ነው። ሞሽ ያኔ እስር ቤት 2 ዓመት 3 ዓመት እንደ ሳዑዲ መንግስት አስሮ ምናምን እንትን የሚል አይደለም። ወሬ አስራሃል ከላስ ወደ ሀገር ነው የሚለቀው። ለምንድን ነው እዚህ እንትን የሚለው ቀለብ እንትና እያለ እንትን የሚበሰበሰው? እና ደግሞ ማለት ነው በነገራችን ላይ በዚህ ጉዳይ እኔ ለምን ተደፈረ ወንድ ልጅ አይደል እንዴ ማለት ስቅ ያለሁኝ በዚህ ውስጥ ስቅ ያለሁኝ። ግን እየሳኩበት ምክንያት ምንድን ነው? ወንድ ልጅ ነው። ወንድ ልጅ እስከሆነ ድረስ ሴት ልጅ በትንሽ ነገር ልትታለል ትችላለች። በቃ ያኔ በጣም እንትን አለን ማለት ነው። እና ሴት ልጅ እኮ ኦኬ ችግር የለውም ያኔ ትደፈርም ትልም ጥቃት ይደርስባታል ዳይመን ማለት ነው። እንደው በሴቶቹ ከያዝ ነው ማለት ነው። ግን ወንድ ልጅ እንዴት ቀበቶውን አውልቆ ወንድ ልጅ ወንድን እስከሚደፍረው ድረስ ምን እየሰራ ነው ብዬ ነበር ስስቅ የነበረው ማለት ነው። እኔ ማለት ነው ስቄ የነበረው በጀው ዝም ብዬ እንደቀልድ ነገር ነው አንስቼ ስስቅ የነበረው። ምክንያቱም ተጨባጭ ነገር ሳይያዝ ማውራትም ራሱ ከባድ ነው። እና ደግሞ ትላንትና እንደዚሁ ገባ ብዬ እንደአጋጣሚ ሳይ ቪዲዮ ተፖስቷል። ብቻ ቪዲዮ የተፖስተው 100% የሰውየውን ገለውት ነው። ሰውየውን የሆነ ነገር አድርገውት ህጋዊ እዚህ ቦታ ላይ ዱባይ ይገደል እንኳን ብሎ ቢወስን ራሱ መንግስቱ ነው እንጂ የኛ
ኢትዮጵያውያን ወይም ደግሞ ሌላ ሀገር ዜጋ አንድን ህዝብ አንድን ግለሰብ ዝም ብሎ አይገለም፣ ለህግ ያስተላልፋል እንጂ እንደዚህ ዝም ብሎ መግደል ምናምን መገዳደል መማታት ምናምን የሚባል ነገር የለም። ሞሽ እንደ ሳውዲ አይደለም ዱባይ። በነገራችን ላይ መላሳችን ከአንድ ሰው ጋር ራሱ እንደዚህ የተነጋገርና መጥፎ ነገር እየተነጋገርን ካለ በጣም እንትን ነው፣ ከባድ ነው ዱባይ ማለት ነው። እንደዚህ ሳውዲ ህግ አይደለም። እንደፈለጋችሁ እየተደባደባችሁ እንደፈለጋችሁ ጩቤ እየተመዘዛችሁ የምትቀመጡበት ቦታ አይደለም ዱባይ። በነገራችን ላይ እውነቱ ከተወራ ማለት ነው። ምክንያቱም ዱባይ ያለ ሰው ያውቃል። ምንም ተፈጠረ አታውም እንዴ? ሶሻል ሚዲያ ላይ እነ ሳራ ሀበሻ እነ ሀቢባ እነ እንትና ሁሉም እየመጡ እየከሰሷቸው ነው፣ ለህግ ነው የሚያሳልፏቸው። ግን እስቲ ከዛ ሲወጡ እንደሚደነፉት ሁሉ